ማዕዚ ምናምን ነን ማለት ነው። ከዛ እኔ ምን አልኩ አቦ እንዴት ነው ይሄ ነገር ምናምን ስል ማዕዚ እንዴ ይሄማ የውሸት ነው ማዕዚ የእውነት ነው አለች። እኔማ ላላላ ካለ ከኋላ ምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይታሜ ሶሪ። ከዛ አቦ ማዕዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላላልሽኝ ቀጠቀጣላለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ ከዛ አቡ አንድ ቀን ለመንካት ይንቀሳቀሳል ወይስ ልጥፍ ይውረገረጋል? አቡ ይውረገረጋል። እኔ ልወጣላችሁና ስለነሱ አውሩ። ያላ ስለዋላ ሸታሜ በሌለበት ነው የምናወራው። ሰፈር ነው እና ግን የምንትና ወጣ ማሻአላ ማሻአላ። እና በተረፈ ግን ያሉትን ይበሉ። አንቺ ምን አገባሽ? ስለራስሽ የምታውቂው ራስሽ ነሽ። ቀጥቅጦ ሰውን እንትን ለማለት የሰውን ደስታ ለማደፍረስ የሚጥሩ ሰዎችን ጭራሽ ባላየላሽ ብሎ እኔ ቢዘገኝ በመጨረሻ ነው ያየሁት ደስታውን። ግን እኮ መጣን አንቺ ጋር ጉዳይ ላይ በጣም ደስ ይል ነበረ። ብዙ ሰው በጣም ያምር ነበረ። ኢትዮጵያ መሰለ እኮ ብዙ ሰው ተገኘ። ማርያምን ነው በጣም ያምር ነበረ። እኔ በጭራሽ እዛ ፎቅ ላይ እንደዚህ ይሆናል ብዬ አልጠበቅኩም። በቃ ደስ ሲል ብሔር ብሔረሰቦች ሲዘፈን ነበረ። ሁሉም ግማሹ ልንገርሽ ኦሮምኛ ስንዘፍን ሲሰድበን፣ ግማሹ አማርኛ ስንዘፍን ሲሳደብ ላይቭ ላይ ነው የሚሳደቡት። ላይቭ ላይ ነው። አዎ ዋና ፕሮግራሙ በሁላችሁም ላይቭ ነበር የተከፈተው። በማን ነበር? እኔ ሀቡ ልንገርሽ ድግስ ቦታ ሂጄ የትኛውን ቦታ ሂጄ እኔ ሀቡ መቅረጽም ፎቶ ምናምን መነሳት አልወድም። ላይቭን መግባት አልወድም። አንቺ ቦታውን ነው ኢንጆይ በቃ ሞመንቷን ነው ኢንጆይ ማድረግ የምትፈልጊው። በጣም ነው በቃ እዛ ቦታ ላይ ገብቻል። የሄድኩት ለሰርግ ነው። አይተሽኝ እንደሆነ እንደፈለኩ በቃ ሲጨፍር ምናምን ነው እንጂ ይሄ ካሜራ ይዞ ምናምን አልወድም። ሀቡ ደግሞ ማን ላይቭ ገብቶ ቀረጸኝ ስበላ ቀረጸኝ ምናምን እኔ እንደዚህ አላስታውስም። ማርያምን ይሄ አልገባም አልወድም። በስተመጨረሻ ሶስቱን አርጌ ቪዲዮ ቀረጽን። ሁሉም ከወጣ በኋላ በጣም ደስ ይል ነበረ። የሱንም ደስታ ማጥፋትም አልፈልግም። ገብትሻል? እኔ አሁን ላይቭ ከገባው ወይ ሳደባለሁ ወይ ምን እላለሁ። ሀቡ ገባሽ? ማየትም አልፈልግም። እንደዛ ነበረ ደስ ይል። ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን አመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ያ አንድ ለወጥ በጣም መቀየር ያለች ነው አንዷ 6000 እያለች ነው አንዷ። ሁለቱም ተሰራች ናት።
በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደልሽ $2000 ማለት ነው። ኧረ ይገባዋል። እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ 6000 እያለች ነው አንዷ። ሁለቱም ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደልሽ $2000 ማለት ነው። ኧረ ይገባዋል ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ፣ የሆነ አዲስ ነገር መፍጠር ጉዝ ነች ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስለዚህ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወንድ በእናታችሁ ምንም የማይመለስ የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘው ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደርገው። ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግም። ማንኛውንም ተጅሚል ወይም ውበት ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንም መለሰው። አቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። አዎ ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አድርጎ ታውቂያለሽ አይደለም? ወላሂ ማሻአላ እንዲህ በቀረልኝ እርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት እሰራለሁ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ትሰራለህ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር የኔ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሃቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝነብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን ልውለድ፣ ከዛ 4ኛ ልድገም። ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅር ነው። እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። ማለት ነው ይሁን አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ሀው ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁኑ ሰዓት ሀቡ ኢቭን ናቹራል የሆኑ ነገሮች፣ አሻብ የሆኑ ነገሮች እኔ ብዙ ጊዜ ሳሪ ቤት እናገራለሁ። እኔ እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቡ የቱ ምንድን ነው አልገባኝም። ማይስኩር አልገባኝም። እንደ ዛሬ ናት ወላሂ። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው ኦኬ እሺ። የዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2-3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አንቺ ይዞልሽ የመጣውን ጡት መያዣ መልሶ ይዞት ሄደ እንዴ አልኳት። እናንተ ሙኒት እንዲታወራለች
ማታ ማታ እኮ ሳሪ ቤት አለ